ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው። ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማለሁ አይሉም። በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ ይለ እንደ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድነው ነው እወቁልኝ ማለት ነው። ይሄ አንዳንድ ሰው ጽድቁን ያወራ። እኔ ጥሎብኝ ለደሃ መርዳት ወዳለው ግን እረዳለሁ ብዬ ማውራት አልወድም የሚሉ ሰዎች ምን እያደረጉ ነው? አይገርምም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ያለው? ትሁትም ነኝ ትቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጹሙ፣ ለሰው ልትታዩ አትጹሙ አለ እግዚአብሔር። እንዲያች ይሄ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳያየኝ ብላ እያልኩ አይደለም እኮ እውነት ነው ብሎ ሄዶም ይበላል። አሁን ይሄን ይዞ አይደለም። ይሄ አዋጅ ነው። ጾም ካል ጾም ኮሱ አይደለም። ግን ሐሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዝናል። አንዳንዱ ቢጾምበት ምክንያት ለቁጠባ ይጾማል። አሁን አንዳንድ ሰው አብይ ጾም ሲግመጣ በቃ የቁርስ ወጪን ዘጋው ይላል። ምሳም የለም። እንዲህ አይነቱን ሰው በምሳው የከበረ ይሉታል አባቶቻችን። በምኑ የከበረ? በቃ አብይ ጾም መጣ ወጪ ቀነስኩ አይደለም። እምትበላው ለደሃ ስትሰጥ ነው ጾም የሚሆን። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾም አንጀታቸው እስኪጣበቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው። ይሄ የጽድቅ አይደለም፣ ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም፣ እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም ነው። እግዚአብሔርን ሽተን ስንጾም፣ ይቅርታውን ምህረቱን ሽተን ስንጾም ነው። ይህንን ጾም የይቅርታ